الحمد لله رب العالمين وصلى الله وسلم على نبينا محمد وآله وصحبه أجمعين وبعد فإن شاء الله يزاري خطباتين مرض القلوب وينم يقلبن بشتا يتملكته هنا الله سبحانه وتعالى بتلايا آياتوች قلب راس አካላችን እንደምትታመመው ቀልባችንም እንደምትታመም በተለያዩ አያቶች ይጠቅሳል። ከዛ ውስጥ في قلوبهم مرض فزادهم الله مرضا የሚለው ይጠቀሳል። በቀልባቸው ላይ በሽታ አላቸው፣ በበሽታቸው ላይ አላህ Subhanahu Wa Ta'ala በሽታውን ጨመራቸው። መጥፎ በሽታን ነው የሚጠራ። ቀልቡ በሽተኛ ከሆነ ሰውየው ሙናፊቅ ከሆነ የሽርክ አዘል ከሆነ በቢድዓ አዘል ያለ በሽተኛ ከሆነ በሽታውን በሽታ ይወልድበታል። لأنه في قلوبهم مرض فزادهم الله مرضا منه بللا بكل الله سبحانه وتعالى يا نبينا عليه الصلاة والسلام مستوج بتقلو سيتوچم ሌላውም ወንዶች ባናገሯቸው ሰዓት አነጋገራቸው ኖርማል ያነጋገር እንዲሆን ወንዶችን የሚሰብክ ንግግር እንዳይሆን ምክንያቱም ወንዶችን የሚሰብክ ንግግር ቀጠን ለስለስ ያለ ንግግር ከሆነ በሽተኛዎች ቀልብ በሽታ ያላቸው ሰዎች በሌላ አይነት መልኩ ስለሚቀይሩት ንግግሩን ማስጠንቀቂያ ሲሰጥ فلا تخضعن بالقول فيطمع الذي في قلبه مرض ንግግራችሁ ላይ ሰበር ብላችሁ ወይንም ወንድን ሊያማልል በሚችል መልኩ አትነጋገሩ ምናልባትም በሽተኛ ቀልብ በሽተኛ የሆነው ሰውዬ ፍላጎት እንዲያድርበት ይላል አላህ Subhanahu Wa Ta'ala እና በእነዚህ አያቶች መሰል የቀልብ በሽታ አካልን ይዞ እንደሚሄድ የተናገሩበት ነብዩ አለይሂ ሰላቱ ወሰለም ሰፊ ሐዲሶች ይጠቀሳሉ። ከዛ ሐዲስ ውስጥ ነብዩ አለይሂ ሰላቱ ወሰለም ان الله لا ينظر الى صوركم واموالكم አላህ Subhanahu Wa Ta'ala ሱራችሁንና ገንዘባችሁን አያይም ولكن ينظر الى قلوبكم واعمالكم ተግባራችሁንና ቀልባችሁን ነው የሚመለከተው ይላሉ ነብያችን አለይሂ ሰላቱ ወሰለም። ተግባራችን ሌላ ቦታ ከሆነ የሱራችን ማሳመር ጥሩ ነገር ሊሆን አይችልም ማለት ነው። በሌላ በኩል ነብዩ አለይሂ ሰላቱ ወሰለም አላ ወኢነ ፊል ጀሰድ ሙድጋ አካል ውስጥ የተላመጠ ስጋ የምታህል የሆነች ስጋ አለች። እሷን የምታህል ነገር አለች። اذا صلحت صلح الجسد كله እሷ ተስተካከለና ታማረባት የራሷ ምልክት ተያዘች የተሰጠችውን ምልክት ተተገበረችና ጥሩ አቅጣጫ ተያዘች صلح الجسد كله አካል በሙሉ ይስተካከላል ይላል። የሰው ልጅ የነብዩን አለይሂ ሰላቱ ወሰለም ምልክት ተቀባይ ሆኖ ልቡ ካመነና ያዋጣኛል ብሎ ካያዘው ወንጀሎች ላይ ቢድዓዎች ላይ ሽርክ ላይ ሲታይ አይገኝም ማለት ነው፣ አይታይም ማለት ነው። ምክንያቱም የቀልቡ እምነት ነብዩን አለይሂ ሰላቱ ወሰለም የሚወድ እርግጠኛ የሚወድ ከሆነ የነብዩን አለይሂ ሰላቱ ወሰለም መርሆ ተቀባይ ላይ ስለሚሆን ማለት ነው። ባፉ ብቻ ከሆነ የሚያነሳው ወይንም በአካል ብቻ ወዳለሁ ባይ ከሆነ ግን እሳቸው የሚወዱበት ቦታ ሳይሆን የሚጠሉበት ቦታ ይገኛል ማለት ነው። ያፍ ብቻ ስለሚሆን ምክንያቱም ልቢቱ ታመነችና ትክክለኛ ከሆነች ወደ ጥሩ ነገር ስለምትጎትት በሌላ መልኩ በተቃራኒ وإذا فسدت فسد الجسد كله እሷ ከተበላሸ ደግሞ አካል በሙሉ ይበላሻል ይላሉ ነብያችን አለይሂ ሰላም። እጅም ይዘው መጥፎ ነገር ይዛል፣ እግራችን ወደ መጥፎ ነገር ያመራል፣ ምላሳችን መጥፎ ንግግር እንዲናገር ያደርገዋል። የውስጣችን ቀልባችን ተስተካከለ እነማናት ቢባል አላ ወሄል ቀልብ ይላሉ ነብዩ አለይሂ ሰላም። ስለዚህ የቀልብ ሰሊም መሆን የዛሂር ስራችንን የነብዩን አለይሂ ሰላቱ ወሰለም ፈለግ ተከታይነታችንን ያሳያል። የቀልባችን ሰሊም አለመሆን ደግሞ የምናባክ በሚመስል ቀድር የነብዩን አለይሂ ሰላቱ ወሰለም ሱና ለመخለፍ አላህን የሚያስቆጣ ስራ ላይ ለመገኘት አላህ ወንድ የሚያስቀጣ ወይንም ወንጀሎች ላይ ለመገኘት የምንጋበዝ እንሆናለን ነው የውስጣችን ተተበላሸ። ስለዚህ የመጀመሪያ ማስተካከል የሚጠበቅብን ነገር ቢኖር የቀልብ ማስተካከል ነው። ቀልብ ተተበላሸ የዛሂር ሊሆን የማይችል ነው። ምክንያቱም አልቀልቡ መሊኩል ጀዋሪህ ይላል። ቀልብ ማለት የአካላችን ባለስልጣኑ መንግስቱ እሱ ነው። መሪው አካል ከተበላሸ ባለስልጣኑ ከተበላሸ በሱ ውስጥ ያሉት ሰዎች መበላሸታቸው ምን በዛሂር የሚያሳይ ነው ማለት ነው።
ቢወዱ በውድ ባይወዱ በግድም ቢሆን ስለሚያስገባቸው ቀድሞ ሲጀመር ተላቅ ብለው ያዩት አካል ብልሹ ከሆነ እሱን ስለሚበላሹ እሱ ከተስተካከለና የሱ አቋም ተስተካከለ የሚከተለው ፈለግ አንድ ነብይን ብቻ ሰለላሁ ዐለይሂ ወሰለም የሚከተል ከሆነ ግን እሳቸውም መንገዳቸው በሱ መንገድ ይሆናል። ስለዚህ ቀልብም ለአካል እንደዛ መልክ መሊኩል ቀልብ የሚሏት መሊኩል ጀሰድ የሚባለው ቀልብ ለዛም ስለሆነ ነው አካልን ትመራዋለች ማለት ነው። ትመራዋለች። ስለዚህ ቀልባችን ያማረ መሆን ቀልባችን ላይ ያለው ትግላችን ጠንካራ መሆን ይገባዋል። ጥሩ ቀልብ ነው ነገ የውመል ቂያማ ውጤታማ የሚያደርገው። ለይህ ነው አላህ ሱብሓነሁ ወተዓላ የውመ ላ የንፈዑ ማሉ ወላ በኑን ነገ የውመል ቂያማ ገንዘብም ሆነ ልጅ ምንም ቢሆን ጥቅም ላይ የማይውልበት ቀን ካለ በኋላ ምን ይላል አላህ? ኢላ መን አተላህ ቢቀልቢን ሰሊም ቀልበን ሰሊም የሰጠው አላህ የሰጠው ሰው ቢሆን እንጂ ይላል አላህ ሱብሓነሁ ወተዓላ። ያም ወደደ ያምጠላ ነገ የውመል ቂያማ አላህ ሱብሓነሁ ወተዓላ ለእኛ ላይ ያስተላለፈውን በነቢዩ አማካኝነት ያስተላለፈውን ሀቅ ለመቀበል ቀልቡ ሰሊም ያላደለ አካል ነገ የውመል ቂያማ ውጤታማ ሊሆን አይችልም። ኢላ መን አተላህ ቢቀልቢን ሰሊም አላህን ሱብሓነሁ ወተዓላ ቢቀልቢን ሰሊም የተገናኘ አካል ቢሆን እንጂ ገንዘቡም ሆነ ዘሩም ሆነ የዛሬው ስልጣኑም ሆነ ነገ የሚያዋጣ ነገር የለም ማለት ነው። ስለዚህም ነው ነቢ ዓለይሂ ሰላቱ ወሰላም በዱዓቸው ላይ አስአሉከ ቀልበን ሰሊማ ይላሉ። ነቢ ነው ይህን ዱዓ የሚያደርጉት። ጥሩ ቀልብ ስጠኝ እያሉ ነቢ ዓለይሂ ሰላቱ ወሰላም ዱዓ ያደርጉ ነበር። እኛ ደግሞ በይበልጥ ልናደርገው ይገባል። ነቢ የነቢይነትን ማዕረግ ይዘው ቀልበን ሰሊምን ተለመኑት። ምክንያቱም ነገ የውመል ቂያማ ውጤት ላይ የሚያወጣው እሱ ስለሆነ እሳቸው ከለመኑት እኛ ደግሞ 24 ሰዓት ቀልበን ሰሊምን ልንለምነው ቀልባችንንም ደግሞ ሰሊም ለአላህ ሱብሓነሁ ወተዓላ ተገዥ የሆነ ቀልብ እንዲሆንልን ጥረት ማድረግ ይጠበቅብናል ማለት ነው። ሰሊም ማለት አሳሊሙ ሚነል አፋቲ ወልመክሩሃ ከመጥፎ ነገር መሐበቱላህና ወረሱሊህ አላህን መውደድ ነቢን መውደድ የእሳቸውን ፈለግ መከተል እንዲሁ ደግሞ እሳቸው የሚጠሉትን መራቅ ይሄንን የተላበሰች ልብስ ይሄን የተላበሰች ቀልብ እሷ ናት ቀልበን ሰሊም ማለት። ደህና ሰው የምንለው እንደ ሸሪዓ ሲታይ የነቢን ዓለይሂ ሰላቱ ወሰላም ፈለግ በመከተል በመቀበል ምንም እንከን የሌላት ነቢ ሰርተውታል ከልክለውታል የሚለው ላይከብደው ከልክለውታል ሲሉ እንደከለከሉት አምኖ መከልከል ይጠበቅበታል። አዘውታል ሰርተውታል ሲል ለመስራት ደግሞ ዝግጁ መሆን ይሄ ነው ቀልቡን ሰሊም ማለት። በተለምዶ ዋጅባቱን እየተወ ሐቅ ላይ የተኛ ያለው ማለት አይደለም። ቀልቡ ሰሊም ጥሩ ሰው ማለት ቀልቡ ሰሊም ብሎ ማለት አላህ ሱብሓነሁ ወተዓላ ለፈጠረብን ዓላማ ለዛ የተዘጋጀች ቀልብ ያለችው እሱ ማለት ነው ቀልቡን ሰሊም ማለት። የሰዎች ቀልብ ለሶስት ይከፈላል ይላል። አንደኛው ሰሊም ነው፣ ዱዓ እያደረግነው ያለው የውመ ላ የንፈዑ ማሉ ወላ በኑን ኢላ መን አተላህ ቀልቡን ሰሊም የሚባለው ኢብኑል ቀይም ረሒመሁላህ ጥሩ ቀልብ ብሎ ማለትን ገለጻ ሲያደርጉ ሁወ ለዚ ሰሊመ ሚነ ሽርክ ወልጊል ይላል። ተሽርክ ከጥላቻ ከምቀኝነት ከቡኽል ተኩራት ዱንያን ተመውደድ ሪያሳን ተመውደድ ከማንኛውም ስሜቱ የአላህን ሱብሓነሁ ወተዓላ ትእዛዝ ጋር የሚጋጭ ስሜት ከዛ ያጸዳ። ወሚን ኩሊ ሹብሃትን ቱዓሪዱ ኸበረህ ከማንኛውም አላህ ሱብሓነሁ ወተዓላ ከነገረን ንግር የነገረንን አኽባር ከመጋጨት የሚጋጭ የሆነ ሹብሃ ከዛ ያጸዳ። አላህ ሱብሓነሁ ወተዓላ ላይ ከይህ ላይ ብንጠቅስ ራሱን ለማስተዋወቅ ሰፊ ባህሪ እንዳለው በቁርአንም በሐዲስ ተጠቅሷል። ያንን ተቀባይ ያንን ያልተቀበለ አካል ሹብሃ ተከታይ። አላህ ሱብሓነሁ ወተዓላ ያለውን ወሬ እሱ የነገረንን አኽባር ለመቀበል እምቢ ያለች ቀልብ ሰሊማ እኮ ነው። ከዛ ያጸዳች የሆነች ቀልብ ሚን ኩሊ ሹብሃትን ቱዓሪዱ ኸበረህ አላህ ያወራንን ነገር ሁላ ተመጋጨት እሱን ከመንቀፍ የተቆጠበች ሰልም ቀልብ የአላህን ትእዛዝ ደግሞ በሚነቅፍ መልኩ ያለን ስሜት የነቀፈች ቀልብ እሷ ናት ቀልቡን ሰሊም ማለት። ወሰሊመ ሚን ኩሊ ኢራደትን ቱዛሂሙ ሙራደህ የአላህን ሐሳብ የምትጋፋ የሆነች አስተሳሰብ ከሱም የጸዳ ቀልብ
እሱ ነው ቀልቡን ሰሊም ማለት ይላል። ስለዚህ ከዚህ እስታልጠራን ድረስ የቁርአን የሐዲስ መልእክት እስታልገዛን ድረስ ቀልባችን ሰሊም ነው ልንል አንችልም። ቀልቡን ሰሊም ብሎ ማለት አላህ ሱብሓነሁ ወተዓላ ለፈጠረን ነገር ነቢን ዓለይሂ ሰላቱ ወሰላም ያን ሁላ እንግልት እያሳለፉ ላስተላለፉት መልእክት ያንን ለመቀበል ዝግጁ የሆነች ቀልብ ያለው ሰው ቀልቡን ሰሊም ማለት እሱ። ሌላኛው የሞተ ቀልብ ነው፣ ህይወት የሌለው እየተራመደ ቢሄድ ህይወት የለውም። ላ ያዕሪፉ ረበሁ ወላ ያዕቡዱ፣ አላህን አያቅም፣ ጌታውን አያመልከውም። ወማ ዩሒቡ አላህ የሚወደው ላይ አይገኝም። በል ሁወ ዋቂፉን መዓ ሸሃዋቲሂ ወለዛቲሂ፣ ስሜቱና የእሱ ጥፍጥና የሚያገኝበት ቦታ ላይ የቆመ ወለው ካነ ፊህ ሰኸጡ ረቢሂ ወገضብ፣ የአላህ ቁጣ ቢኖርበት እንኳ የእሱን ስሜትና ፍላጎት ለማርካት ብቻ የቆመ ሰው የሞተ ቀልብ ማለት እሱ ነው። ወሃዛ ሁወ ቀልቡል ካፊር፣ የካፊር ቀልብ ነው። ሙሉ ለሙሉ የእሱን ስሜት ብቻ የአላህ ቁጣ አይኑርበትም አይኑርበትም ሳያል። ለይህ ነው ወለቀድ ዘረእና ሊጀሃነመ ከሲረን ሚነል ጂኒ ወልኢንስ ይላል። አላህ ሱብሓነሁ ወተዓላ ተጅንም ተኢንስም ብዙዎችን ፈጥረናል ይላል ለጀሃነም። ለሁም ቁሉቡን ላ የፍቀሁነ ቢሃ፣ የሚረዱበት የሆነ ቀልብ የላቸውም። ቀልብ አላቸው የሚረዱበት አይደለም፣ ጥሩና መጥፎ የሚለዩበት አይደለም። ወለሁም አዕዩኑን ላ ዩብሲሩነ ቢሃ፣ አይንም አላቸው ጥሩ ነገር አያይም። ምናልባት መራመጃ ሊሆን ይችላል፣ ነገር ግን ወደ ጥሩ መራመጃ አይደለም። ወለሁም አዛኑን ላ የስመዑነ ቢሃ፣ ጆሮም አላቸው ነገር ግን የሚሰማው ሙዚቃ ካልሆነ በቀር እንጂ የነቢን ዓለይሂ ሰላቱ ወሰላም ምልክት የሚያስተላልፍ ሰው አይሰሙ። ምንድን አላቸው? ኡላኢከ ከልአንዓም፣ እንደ እንስሳ ይቆጠራሉ ይላል። ያም ብቻ አይደለም፣ በልሁም አضሉ ኡላኢከ ሁሙል ጋፊሉን፣ ከነዛም የባሰባቸው ናቸው ይላል። ዒያዘን ቢላህ አላህ ይጠብቀን። ሶስተኛው በሽተኛ ቀልብ ነው፣ የሞተ ሳይሆን ህይወትም አለው። በቆን ደግሞ በሽታ ነው። ያቺ ትጎትተዋለች፣ በሽታዋም ትጎትተዋለች። ስሜቱ እያሸነፈው በጎን ጥሩ ጥሩ ትዝ ቢለውም አሸንፎት በዛ ይሄዳል። ይሄ ሙናፊቅ ነው። ሌላው ምን ዓላማት መረዲል ቀልብ የመታመሙ ምልክት ኢታሩ ዱንያ አለል አኺራ፣ ተአኺራ ዱንያን መምረጥ፣ የዱንያን ጥፍጥና፣ የዱንያን ህይወት፣ የዱንያን ስልጣን፣ የዱንያን ጃህ ለማገኘት ሲል አኺራውን መተው ማለት ነው። ረዋ ሙስሊሙን ፊ ሶሒሕ ሚን ሐዲስ አቢ ሁረይራ ረዲየላሁ ዐንሁ፣ አቡ ሁረይራ ባስተላለፉት ሐዲስ ባዲሩ ቢልአዕማሊ ፊተነን ከቂጡዕ ሌይሊል ሙዝሊም፣ በስራ ተቻኮሉ ይላሉ ነቢ ዓለይሂ ሰላቱ ወሰላም። ይህን ጊዜ ወጣትነታችሁ ጊዜያችሁ እድሜያችሁ ሳያልቅ እስራ ላይ ፍጠኑ፣ ፊትናን ቅደሙት ይላሉ። እንዴት አይነት ፊትና? ከቂጡዕ ሌይሊል ሙዝሊም፣ እንደ ሌሊል ጨለማ የሆነ የሌሊል ጨለማ አሁን ጨለማ ነው ስትል እያደር እየጨለመ በእጅ የሚጨበጥ የመሰለ ጨለማ ይመጣል። የዛሬው ፊትና ትትል ነገ የሚመጣው ደግሞ የባሰ ነው። ያ ሳይመጣ በስተፊት በኸይር ስራ ፍጠኑ ይላል። ኸይር ስራ ላይ ከተወጠረ ሰውየው ከመጥፎ አላህ ሱብሓነሁ ወተዓላ ይጋርደዋል። የሚመጡት ፊትናዎች እንዲያርፉበት ይሆናል። ለይ ነው ባዲሩ ቢልአዕማሊ ፊተነን ከቂጡዕ ሌይሊል ሙዝሊም ዩስቢሁ ረጁሉ ሙእሚነን ወይምሲ ካፊራ። ጠዋት ሙእሚን ነው ማሻአላህ፣ አኺር ላይ ማታ ላይ ካፊር የሚሆንበት። እንዲሁ ደግሞ ማታ ሙስሊም ነበር ጠዋት ላይ ኩፍር የሚታይበት። እንዲህ አይነት ወራት ሳይመጣ በስተፊት ያ ፊትና ቢመጣ እናንተንን ይሄ በሽታ እንዲያጠቃችሁ ዛሬ በኸይር ስራ ላይ ተሳተፉ ይላሉ። ዛሬ ሱና ላይ የተቀመጠ፣ ዛሬ ነቢን ዓለይሂ ሰላቱ ወሰላም ሱና የሚያከብር፣ ዛሬ አላህን በማምለክ ላይ የኖረ አካል እንደዚህ ነገር በመጡ ቁጥር በሽታ በመጣ ቁጥር አይለከፍም ማለት ነው። ከኒናው ጧል ያሰውይ ከኒናው ጥሩ ስራ ላይ መወጠር ማለት ነው። የቢዑ ዲነሁ ቢዐረድ ሚነ ዱንያ፣ ጧት ማታ ይቀያየራል ዲኑን በዱንያ ቀይሯት ይላል። የሆነ ጃህ ባገኘበት ሰዓት ቀይር ይላል፣ የሆነ ክብር ሲያገኝ ደግሞ ሌላ ቦታ ይገኛል። ያ ሳይመጣባችሁ በስተፊት እሱን ፍጠኑ በኸይር ስራ ይላሉ። ሌላው ምልክቱ ቀባኢህ ሐዋኑል ቀባኢ አለህ፣ ወንጀሎች እሱ ላይ ቀላል ይሆንበታል። ምን አለበት የሚባል ነገር ያመጣል። ይሄ ወንጀል ነው ምን አለበት፣ ይሄ ቢድዓ ነው ምን አለበት። ምን አለበት የሚለው ነገር እኮ ወንጀል ከሆነ ወይ ቢድዓ ከሆነ ኖረበት ማለት ይሄ ነው። ምን አለበትም ሆነ መጥፎ ነውም ሆነ በእኛ ግምት አይገባም። ሻሪዑ ነቢ ዓለይሂ ሰላቱ ወሰላም ወንጀል ነው ካሉት እኔ ምን አለበት ብየው ምን አለበት ሊሆን አይችልም። ሻሪዑ ከቢድዓ ከመደቡት እኔ ምን አለበት ሆኖ ምን አለበት ሊሆን አይችልም። ኑሮበትማ ነቢ ተናገሩት። ወንጀሎችን እንደቀላል ስንት ሞልቶ
ስንት ነገር ሞልቶ ይሄን ይነገር ሊሆን አይችልም። ማን በቀላል መታየት የለበትም። ወንጀሎች ካሉ መታረም አለባቸው ማንኛውም ወንጀል። ነገር ግን ወንጀሎችን ቀላል የሚያደርገው የቀልብ በሽታ ምልክት ነው። ومن الناس من يعجبك قوله في الحياة الدنيا በዱንያ ህይወት ወሬው የሚገርምህ ሰዎች አሉ። ويشهد الله على ما في قلبه በቀልቡ ያለውን አላህን እየማለ ይነግራል። ወላሂ በየነው ምልህ እያለ وهو ألد الخصام ነገር ግን የጠናበት ተከራካሪ ሆኖ እያለ ይላል ለሁላውን وإذا تولى ዘወር ባለ ጊዜ سعى في الأرض ليفسد فيها መሬት ላይ ለማጥፋት ይፈጥናል ይሄዳል። ويهلك الحرث والنسل والله لا يحب الفساد ስለዚህ على كل حال ስሜት መከተል አንዱ ወንጀሎችን እንደቀላል ማሳየት የቀልብ በሽታ ስለሆነ ቀልባችን እንዳይደርቅ ከቀልብ በሽታ መራቅ ይኖርብናል። ከሰዓቱ ማኳያ ዘዋቆመዋለሁ። ሰለላሁ ዐለይሂ ወሰለም على نبينا محمد وآله وصحبه أجمعين. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون ولذكر الله أكبر والله يعلم ما تصنعون.